መጀመሪያ እንተዋወቃለን ማለት ነው። ስሙ ማለበል እናታችን ሱን ሲዮኒ ምን ነሽ ታውቃ? የኔ ተፈራ ተስፋዬ። ለትርጉም ነው አብሮ የመጡት ወይስ? ያው ዘመዴ ነው ያው እና ለማስተርጎም ጭምር ነው ስለማትችል ታሪኩን እሳቸው በራሳቸው ቋንቋ በደንብ አድርገው ይንገሩንና እርሱ ያስተረጉሙ። እሺ ስለዚህ ልጁ እንዴት እንደጠፋ ታሪኩ መቼ ነው የሚለውን ይንገሩ። እሺ ናይቼ እንትና ገባሌ አይደ ዳውሬ አዋሳተን ኬሪ ዳውሬ ዝረሰ ሳልሰጋ እስኩተን ያማርኛ ለተረጎመ ያስተርጋላ አይ ተናይቼ አትሰባ ዳዳናይ ዲለስ ዳዳናይ ራይሲ እዛ በከሲ ክሪ ውልረስ አውሬስ አውሪን ናሚ ተማኔ ኦስፉልናይሳ ነምተማን ኦስፉልናይሳ ታወርጋና ያራ ታወርጊን ከታር ቤቶን ታይጽን አገራ ውላርስ ዘማን ደፈናው ያዳንዳራ ኡታርስ ማዋጃን ደብ ዳውርስ ልጄ ከጋሞ ጎፋ ክፍለ ሀገር ያው ከጋሞ ዞን ከአርባ ምንጭ ዙሪያ ከጨንቻ ወረዳ ከጎድዬ ዶርዜ ቀበሌ ለሽመና ስራ ነው የወጣው። አዲስ አበባ የመጣው አዲስ አበባ መጥቶ ወደ ኮልፌ አካባቢ ስራ ጀምሮ ነበር መስራት፣ ሻማ ስራ ጀምሮ ነበር። ጀምሮ አጋጣሚ በሆነ ጉዳይ ሳይመቸው ሲቀር እኔ ያልተመቸኝም ብሎ ለኔ ደወለልኝ። እኔ ኮልፌ መጥቼ ሁሉም ነገር አይቼ አይዞ ብዬ አበረታትቼ ይዤ ለመሄድም ስል አይ አንቺ ሂጂኒ አልሄድም ብሎ 1990 ላይ ማለት ነው። ይሄ 90 ዓመት ላይ እንደዚህ ካደረገ በኋላ እኔ ክፍለ ሀገር ሄድኩኝ። ክፍለ ሀገር ከሄድኩኝ በኋላ እንደገና እሱ ደግሞ መስከረምን አሳለፈና ጥቅምት ላይ ጠፋ ተብሎ ተነገረኝ። ከተነገረኝ በኋላ ለፍለጋም መጣሁኝ። አጋጣሚ ያገብቶ ነበር። ካገባ 1 ዓመት አንድ ልጅም ወልዶ ነበር። ባገባ ልጁ 11ኛ ወር ላይ ነው በቀጥሎ የጠፋው። እሷ ደግሞ 11ኛ ወር ላይ ባለቤቱም ለፍለጋ አዲስ አበባ መጣ ነበር። አዲስ አበባ አጋጣሚ መጣ። እኔ ጋር ነው ያረፈችው። በአጋጣሚ እኔ ጋር አረፈች። አፈላለግን በወቅቱ ፈላልጉኝ ማስታወቂያ ማስመዝገብ ፈልገናል። የሱ አድራሻ እስከ ድሬዳዋ ድረስ ነው የሄደው። ለስራ ድሬዳዋ ሄዷል ተባለ። ድሬዳዋ ድረስ ሄደን ፈለግን። አይ ድሬዳዋ የለም ተባለ። ናዝሬት ተባለ። ናዝሬት ድረስም ሄደን አዳማ ድረስ ሄደን ፈልገናል። በዛ አጣን። ስሙ ማን? ይገባል ጋጋ። በተለምዶ ስም ግን በገጠር አካባቢ የሚታወቀው ገባሌ ነው የሚባለው። ገባሌ ገጋ ነው የሚባለው። የትምህርት ቤት ስሙና መታወቂያ ስሙ ይገባል ጋጋ ደምሴ። ስንት ዓመቱ ነበር ሲጠፋ? አፕሌስ ግዳኔ ዳዊን ይዘላይት ያፑን ግዳኔ ማቾኪሽን ያው ላይሲ ጎትሰኔሽን ኤክዘርስ አፕሌስ ግዳኔ ተመነው ድላይ ሰረከስ አካይ ተመነው ድላይ ዘለ ማቾክ ትሬና ደሩ ከጋሽኔሽን ኤክዘርስ እኮ ቢሆን 18 ሆነ በ14 ዓመት አያገባማ ሰው ተመነሱ ልጅ በጣም ህፃን ሆኖ ነው ያገባው። 18 ዓመት ይሆናል። የቤቱ ስንተኛ ልጅ ነው? የመጀመሪያ የሳቸው ልጅ ነው። የመጀመሪያ ልጅ ከጠፋ በጣም ረጅም ዓመት ሆኖታል። ረጅም ወደ 28 አካባቢ 90 ነው የጠፋው። ፎቶግራፉ አለ፣ ስሙም አለ። እናቱ እንግዲህ መተዋልኛ ስቱዲዮ ከሚኖርበት አካባቢ ወደ አዲስ አበባ ለስራ እንደመጣ ባለቤቱና ልጁ አሉ። አሁን ባለቤቱ ያው ወጣለች ወደ ቤተሰቡ ጋር ልጅ ልጁ አለ። ስለዚህ የሚፈልገው ልጁ ይፈልገዋል፣ እናቱ ይፈልጉታል ማለት ነው። ስለዚህ እናቱ ለልጃቸው መልእክት ይንገሩት እስኪ የፈለኩ ነው ብለው ለልጃቸው መልእክት ይንገሩት እየሰማ ሊሆን ስለሚችል እንግዲህ እሺ ሃይ እዛ ሚቻካ እዛ ወርጋደ ከወርጋውን አጋሩ አሰካ እሺካ ወርጊ ድካድረስ የልቼ ጻንቸ ጋክሪ እዝካ ወርጊ ድካድረስ ታኒካ ይጽተረማቀርስ ወርጋ ይጽተረማቀርስ ታካታር ቤቱን ተዝን ማቀርስ እንግዲህ እነሱ ከተፋ ቀን ጀምሮ እኔም እናቴም እየፈለኩ ነኝ። የሱ ወንድምም ታናሽውም አለ። የሱ ታናሽም አለች፣ ሴት ናት። እሷም እስከ ድሬዳዋ ድረስ ሄዳለች። እንደውም እሷ ታናሽዋም አለሜ ጋጋ ነው የምትባለው። እሷ እስከ ድሬዳዋ ድረስ ሄዳ ፈልጋለች። እኔ ደግሞ ወደ ናዝሬት ኮተቤ ሁሉ እኔ ደግሞ ቤተሰብ በመሆኔ እኔም ፈልጌያለሁ። ልጁ አሁን ደግሞ ደርሶ በዛን ጊዜ እሱ ሲጠፋ 11ኛ ወር ልጅ ነበር አድጎ ደርሶ አሁን አባቴ ብሎ ብዙ ፍለጋ እንግዲህ ብዙ አካባቢ ፍለጋ አካሄዶ እዚህ ቡራዩ አካባቢ ወንድምየውና የሱ ታናሽ አሁን የዚህ ገባሌ ታናሽ የሱ ታናሽ ሀብታሙ ጋጋ ይባላል። እሱ ከሱ ጋር ተያይዞ እዚህ ቡራዩ አካባቢ አናዲማ አካባቢ ይባላል። እዛ አካባቢ ነው ሲባል ሰው በጥቆማ ሲባል እዛ አካባቢ ወደ 2 ወር አካባቢ ተከታትሎ ፍለጋ አድርጓል። ልጁም ፍለጋ አድርጓል። አሁን እኛ ቤተሰቦች የሱ ልጅ የሱ እናት የሱ ወንድሞች እህቶች የት እንዳለ ከኛ ጋር ለማወቅ ነው ይወቀን እየፈለገን ነው እስካሁን ያለን።
ስለዚህ እንግዲህ ይሄን ፕሮግራም ስትከታተል አንተም ከእናትህ ከልጅ ጋር ትገናኛለህ ብለን እናስባለን። ይገኛል ብለን ተስፋ እናደርጋለን። እንግዲህ ፎቶግራፉ አለ፣ ስሙ አለ፣ እናቱ ልጁ እየፈለጉት ስለሆነ እሱን የምታውቁ አንተም ይሄን ፕሮግራም ካየ ከታች ባለው ስልክ እንግዲህ ደውለህ ከቤተሰብህ እንድትገናኝ ስንል እንጠይቃለን። መልካም እድል ይሁንላችሁ። ይርዳችሁ። እሺ፣ መልካም እድል ይሁንላችሁ። ያንቺ ስማ ነው? መቅደስ። መቅደስ በዚህ ባያቴ ስም ነው የምጠራው። መቅደስ በዚህ ተስፋነሽ አይቼው። የመቅደስ አባት ናቸው የሚፈልጉት። የመቅደስ አባት ስማቸው ማን ይባላል? ጫኔ። አቶ ጫኔማ ስማቸው የአባታቸውን አናውቅም። ታሪኩ እንዴት ነው ታዲያ? እንዴት ነው የተለያያችሁት? ማን ነው በደንብ የሚያውቀው ታሪኩ? እኔ ነኝ። እሺ። እናቴ እሷን ርጉዙና ቤተሰብ ለመጠየቅ ሄደች። ከዛ ለመጠየቅ ሄዳ ድንገት በዛው እናቷ ስትታመም ለማስታመም በዛው ቀረች። ከዛ በኋላ ልጅቷን በዛው ተወለደች፣ በዛው ቀረች። ወዴት ነበር ሄዱት? ወደ ጎንደር ደብረ ታቦር። የዛኔ አንቺ እዛው ጎንደር ነበርሽ? እናትሽ ቤተሰብ ጋር ነበርሽ? እሺ። እና በዛው ቀረች። ተከራይተው የሚኖሩት የነበር ኮተቤ አቦ ነው ከሷ አባት ጋር። እሺ። ከዛ በዛው ቀረች። እሷም መረጃው ቤት ሲቃጠል እዛው መረጃው ተቃጠለባት፣ በዛው ጠፋች። እሷ ሳትመጣ ቀረች። የማን ቤት ነው የተቃጠለው? የእናቴ። የእናትሽ ቤት? ቤተሰቦቿ ልትጠይቅ ሄዳ ማለት ነው። ቤተሰቦቿ ልትጠይቅ ሄዳ የቤተሰቦቿ ቤት ተቃጠለ። እሺ። መረጃው በዛው ጠፋባትና ቀረች። በዛው አድራሻው ስልኩ ምናምን አድራሻው ጠፋባት። እሺ። ስለዚህ አሁን እናታችሁ ጎንደር ነው ያሉት? እዛው ነች። ስማቸው ማን ነው? መቤት። በዚህ ሁለታችሁ በእናት ነው የምትገናኙት? እናታችሁ አላገኟቸውም? ከዛ በኋላ አልተገናኙም? በቃ አልተገናኙም። መረጃው ስለጠፋበት ቀረች በዛው። እሷ አልተመለሰችም። እዚህ ቋሚ መኖሪያ አድራሻ አልነበራቸውም? አዲስ አበባ ኮተቤ አቦ እኮ። ወደዚህ መጥተው ወደ አቦ አካባቢ አልፈለጓቸውም? ከዛ በኋላ አልፈለገችም። እሷ አልተመቸችም። እናቷ ስለታመመች በዛው ቀረች ስታስታምም እናቷ። እስቲ አሁን ይሄን ፕሮግራም ቢከታተሉ የመቅደስ አባት እኔ ነኝ ብሎ እንዲመጡ ምን ምልክት አለ? ምልክት ስራ ቦታቸው አለም ሲኒማ እንደሚሰሩ አለም ሲኒማ። ከዛ ደግሞ መሰሉ የምትባል ከራኤል የኛ ቤተሰብ አለች። እሷን ሄዱ እንደጠየቀ እና ሴት ልጅ እንደተወለደች ያውቃል። እሺ መቅደስ፣ ስለ አባትሽ አንቺስ ምን ታውቂያለሽ? እኔ ምንም አላውቅም ታሪኩ። እናቴ ብቻ እዚህ እንደነበረች ከዛ እኔ እዛ ሄጄ እንደተወለድኩ ብቻ ነው የማውቀው። አቶ ጫኔ እንግዲህ የልጆን እናት ፎቶግራፍና ስም ሲያዩ ነው እንግዲህ እቺ ልጅ የኔ ነች ብሎ ሊመጡ የሚችሉት። አባትሽ መልእክት ማስተላለፍ ትፈልጊያለሽ? አባቴ ባገኛ ደስ ይለኛል። እኔ ከአባቴ ምንም አልፈልግም፣ አባትነቱን ብቻ ነው። እመቤት በዚህ ፎቶግራፏ እንግዲህ በምስሉ ላይ የምታዩት ነው። ሴት ልጅ እንግዲህ እንደወለዱ ያውቃሉ አይደለ? ስንት ዓመት ይሆነዋል? ስንት ዓመት ይሆንሻል ማለት ነው? 97 ይሄን ፕሮግራም ሲከታተሉ እንግዲህ ልጃቸውን ለማግኘት ይመጣሉ ብለን ተስፋ እናደርጋለን። መልካም እድል ይሁንላችሁ። እሺ። ስም ማን ይባላል? አቤል ገብረህይወት። አንተስ? ኃይለ ገብረስላሴ። ኃይለ ገብረስላሴ ነው ስም? ትሮጣለህ? አትሮጥም? ስሙ ቢያንስ አይጫነም? ጠዋት ተነሱ ስም ብቻ ሆነ ምን ዋጋ አለው? አይ ወደፊት ትሮጣለህ፣ ይቻላል። ምን ነው የምትሰራው? የሀገር ባህል ልብስ። የሀገር ባህል ልብስ። ያው እየሮጥክ ነው አንተ። ያው እሺ። ታሪኩን ማነው በደንብ የሚያስረዳን? ከእናትህ ጋር አቤል እንዴት እንደተለያያችሁ? ከኔ እሱ ይሻላል ነው። አንተ ለታሪኩ የምታውቀው? ያው በርግጥ በከፊል ነው እንዳልኩሽ፣ ያን ያህል አይደለም፣ ግን ያው በከፊል ከሰው በሰው መረጃ ምናምን ትንሽ እናውቀዋለን። እሱ የተወለደው በ96 አካባቢ መሰለኝ እና አባቱን የሄደው ከአዲስ አበባ ከተክለ ሃይማኖት ወደ ሳውዲ አረብ ነው የሄደው። አባቱ ዝምድናችሁ ምንድነው? እናት የአጓቴ ልጅ ነው። እሺ። የእሱ አባት እና የእናት እህታማች ናቸው። እና ይመስለኛል በ90 አካባቢ ነው የሄደው ወደ ሳውዲ አረብ ሲሄድ 90 ዓመተ ምህረት አካባቢ 1990 እና የእሱ እናትና የኔ አጓት ተያይዘው ነው የሄዱት ከዚህ ከተክለ ሃይማኖት። እሺ። ከተክለ ሃይማኖት ሲሄዱ በ90 ዓመተ ምህረት የእሱ አባት በ97 ዓመተ ምህረት አረፈ። እሺ። አረፈ። በ97 ዓመተ ምህረት ሲሞት የእሱ እናት በ97 መጨረሻ ይመስለኛል እሱ ያረፈው የካቲት 24 አካባቢ መሰለኝ እና 97 መጨረሻ አካባቢ እሱን ይዛ መጣች። የት ነው የተወለደው ማለት ነው? ሳውዲ አረብ። ሳውዲ ነው የተወለደው።
እና በ97 ይዛው ስትመጣ ወደዚህ ተክለ ሃይማኖት እዚህ ፈረንሳይ ለጋሲዮ ይመስለኛል ቤተሰብ እንኳን አትሆንም የሆነች የቅርብ ዘመድ የቅርብ ጓደኛ ምናምን ነገር እዛው አስቀምጣን ሄደችው እንደሚባል እንደወሬ ነው። ያው እኔ እርግጥ ያን ያልነበርኩም ትግራይ ነበርኩኝ ያኔ ግን እዚህ መጥቼ ያገኘሁት መረጃ ነው። እሺ እና እዛው ታስቀምጠው የኛ አጓታችን አለ ታላቅ እሱን አጋጣሚ እዚህ መርካቶ ይሰራ ነበር ከመርካቶ መያለ ምናምን ይሰራ ነበር እና እሷን አስቀምጣ ስትሄድ ለሱ ነው አደራ ብላ ያሰጣችው አጎታችን ማለት ነው። እና ተቀብለው እሱ ምናምን ፈረንሳይ ለጋሲዮ የሷ ስልሽ የስጋ ዝምድና ያላቸው አይመስለኝም እዛው አስቀምጣው ሄደች። ከዛ በኋላ ልጁ ይመስለኛል አልተመቸውም የሆነ ግቢው ምናምን እንትን አላለውም ብዙ ልጆች ምናምን ነበረ ያው የወንድሜ ልጅ አልተመቸውም የክፍለ ሀገር ወሰደው ብለ ክፍለ ሀገር ወሰደው። ይሄ መቼ ነው 97 መጨረሻ አካባቢ ክፍለ ሀገር ትግራይ ሲወስደው ትግራይ አድርሶ ተመለሰ ወደዚህ አዲስ አበባ። እሷ ተመልሳ ሄደች ወደ ሳውዲ አረቢያ ተመልሳ ስትሄድ ያው መረጃ ያለም ምን የለም ያን ይመስለኛል ስልክም ያን ያህል ተንቀሳቃሽ ስልክ አልነበረም እዛው ተመልሳ ሄደች። ከዛ በኋላ ያው የሷ ማድረሻም አላገኘንም ምንም አላገኘንም ስሟም ያው አይደለንም አንዴ ሸዋይነሽ አንዴ በላይነሽ ምናምን ይሉታል ስሟን ማለት ነው። እርግጠኛ ስሟን ማጣቁ አባይነሽ ይሁን በላይነሽ ይሁን ያው ስለዚህ አቤል ማጋ ነው ያደገው ማለት ነው አጎቴ ጋር ኦኬ በእናት ነው በአባት በአባት ስለዚህ እናትን የእናትን ዘመዶች በአጠቃላይ ታውቃቸው? አዎ ያውቃቸው። ፎቶግራፉ አለ የእናት የለውም የአባት ብቻ ነው። ስለዚህ እናቴ የአባትህን ፎቶ ስታይ ነው ማለት ነው አንተ መሆንን የምታውቀው። ለእናትህ መልእክት ይኖራል? አዎ ይኖረኛል። ንገራት እስቲ። እናቴ በጣም እግዚአብሔር ይመስገን እኔ ምንም አልጎደለኝም ጥሩ ነው ያደኩት። ከዛ እግዚአብሔር ይመስገን ምንም አልጎደለኝም ባገኛት ደስ ይለኛል። ባገኛት መቼም ቸግሮታል ምናምን ይሆናል እንጂ አትጠላኝም መቼም ግን ባገኛት ደስ ይለኛል። ስለዚህ አባይነሽ ወይም ሸዋይነሽ እንግዲህ ወደ 90 ዓመተ ምህረት ወደ ሳዑዲ ሄዳ ተመልሳ 97 ስትመጣ እንግዲህ አቤል ተወልዶ ይዛው ነው የመጣችው። ፈረንሳይ ለጋሲዮን አካባቢ ነው ያስቀመጠችው። ከዚያ በኋላ ሄደች የለችም። ስለዚህ እና በ2009 ዓመተ ምህረት ተዳውለን ነበር አጋጣሚ የዛሬ 9 ዓመት ምናምን አካባቢ ተዳውለን ነበር። ነግሬያታለሁ አቤል እኔ ጋር ነው ያለው መቀሌ ነው ያለው እና ለምን እንደጠፋሽ ምናምን አልኳት። አዎ ያለው ምናምን ብላኝ 2009 ዓመተ ምህረት ያው ተገናኝተን ከዛው ከሳውዲ ነው ያወራች? በሳውዲ ነው። አይ ስለዚህ እንግዲህ የአቤልን አባት ፎቶግራፍ ስታይ አንተንም አቤልንም እንግዲህ ስታይ ትመጣለሽ ብለን ተስፋ እናደርጋለን። መልካም እድል ይሆናል። መልካም እድል ይሆናል። የእህትሽ ስም ማን ይባላል? አሰለፈች ታደሰ ነው ግን በሁለትም በሶስትም ነው ቤት ውስጥ ውሮ እንላታለን። አሰለፈች ታደሰ ትክክለኛ ስሟ ነው። አበባ ታደሰም ትባላለች። ሶስት ስም ነው ያላት። ክረምት ታይን ነበር ወደ 4 ኪሎ ነበር ሰፈሬ ነኝ እዛ እየመጣች ስታይን በመሃል እኔ ተማሪ ያለው ነበር እሷም ልጅ በ86 አካባቢ በቃ ከዛ በኋላ ነው የተለያየ ነው። ከየት እየመጣች ነበር የምታዩት? ቀብረ ዳህር ናት ያለችው። ቀብሪ ዳህር ታላቅሽ ነች ታናሽ? የኔ ተከታይ ናት። ከዛ እኔ በመሃል ማረብ ሀገር ሄድኩ። አባቴ በጣም ይፈልጋት ነበር በጣም በቃ በሰዎችም ፎቶ የላከ በየሄደ ድሬዳዋ ልንሄድ ነው ምናምን ሲሉት ራሱ እንደዚህ በትኑልኝ እያለ በጣም ይፈልጋት ነበር። ምንም አላገኛትም። እሱም በመሃል ሞተ። እኔም ማረብ ሀገር ሄድኩኝ። አሁን አብራችሁ ነበር የምትኖሩት? አብረን አንኖርም። እየመጣች ነው መታየን እሱን አይታው አንድ 15 ቀን ምናምን ተቀምጣ ነው የምትሄደው እንጂ የት ነው የምትኖረው? እሷ ነዋሪነቷ ቀብረ ዳህር ነው። ቀብረ ዳህር አባቷን ለመጠየቅ ነበር ለመጠየቅ። ከዛ እሱም በመሃል ሲጠፋበት ልጄ ሲል እሱም ሳያያት ሞተ። በመሃል እሱም እንደዚህ እንደምንም ብለሽ ግን እህትሽን ፈልጊ ይለኝ ነበርና የአባትሽን አደራ ይዘሽ ነው? አዎ። አንቺ ውጪ ወይም አረብ ሀገር ቆይተሽ ስትመጪ ስለሱ የሰማሽው ነገር የለም? እዚህ ቦታ ታይታለች? ማንም የሚያውቀው ነገር የለም። ማንም እኔም ሰውም አላውቅም። ወደዛም አልሄድሽ? ወደዛም ምንም ነገር የፈለኩት ነገር የለም። ግን አባቴ ነበር በጣም የሚፈልጋት የነበር። 2003 እሱ ሞተ። በመሃል ምንም ያው ስለሌለሁኝ አጋጣሚም ስመጣም በቃ ትዳር የሚያስኩ ምንም ያስኩ እኔ አልፈለኳትም። በቃ በዚህ አሁን እናንተን በማያችሁ ሰዓት ብዙ ጊዜ ተከታታይ ነኝ።
እና እንዴት ነው አሁን ብር ይከፈላል ብሄድ እንደዚህ ያድርጉ በማለት ነው እስካሁንም የቆየሁት እንጂ ለመቆየትም ማሰቡም የለኝም ነበር። ሁሌ ታስበታለሽ? ሁሌ ግን አስባለሁ። ግን ስመጣ ቢከፈልስ ምን ከፍላሉኝ የሚባለው ቃል ነው ያዘገየኝ። ሰው ያረ እንደዚህ ነው ምናምን ሲሉኝ አሁን ቆርጬ መጣሁ። የአባታችሁ ስም ሙሉ ስማቸው ማለት? ታደሰ በለጠ። ታደሰ በለጠ። እህታችሁ እንግዲህ አሁን በጣም ብዙ አመት ነው 86 ለመጨረሻ ጊዜ ከጠፋች አሁን ረጅም አመት ስለሆነ ብታየው ይሄን ፕሮግራም አሁን እንግዲህ በመልክም በምንም ረጅም ጊዜ ስለሆነ ስለሚቀየር የምታስታውሰው ነገር እሷ ምንድነው? አንቺ አለሽ አባትሽ ሌላ ማን ነበረ? እሷስ መጣም አያቴ ነበረች። የኔ አያት እሷ ሞታለች። ማን ነው ስማቸው? ጸዳለ ገብረየስ። እሷን ታውቃለች እናቷ ማለት ነው። የእሷ እናት አበበች በቀሌ ባለል እሷ እናት ወደ ጉርሸበር ዘመድ አላት የእንጀራ እናቴ ማለት ነው። እዛ አካባቢ ስትሄድ አውቃለሁኝ። ጉርሸበር አካባቢ ዘመዶች አሉኝ። እዛ ጠይቃ እኛ ጋር መታ አርፋ ነው የምትሄደው። አበበች በቀለ ማለት ወንድሟ ኤርሚያስ ታደሰ አበራ በአባታችሁ ነው የምጠራው ብሎ ኤርሚያስ አበራ ነው የእሷ ታናሿ ማለት ነው። ግን በታደሰ ነው የምጠራው ብሎ አውቆ ይጠራ ነበረ። ኤርሚያስ ወንድሟን አውቃለሁኝ። እሷ እኔን ታውቃለች በደንብ። ስለዚህ ታስታውሳለች። እሷ በደንብ ታስታውሳለች። እናቷን በደንብ ታቀኛለች። አብረን እንትን ብለናል። የእሷ እናት የት ነው ያሉት? እሷም እዛ ነው ቀብረ ዳህርነት ያለችው ሆስፒታል ውስጥ። አበበች በቀለ ሆስፒታል ውስጥ ትሰራለች የሚባል ወሬ እንሰማለን። እዛ ነው የምትሰራው ሲሉ አውቃለሁኝ። ግን ብዙ መልካም እድል እንግዲህ። ስለዚህ ያሰለፈች ወይም ቤት ውስጥ ውሮ ነው የምትሏት? ታስታውሳለች ብለን እናስባለን። እህትሽ የፈለገችሽ ስለሆነ ካለሽበት ሆነሽ እንግዲህ ከታች ባለው ስልክ ደውለሽ ከእህትሽ ከቤተሰቦችሽ እንድትገናኝ ስንል እንጠይቃለን። መልካም እድል ይሁንልሽ ላንቺ። ማንም በልስምሽ? አና ኃይሉ። አባትሽን ልፈልጊ ነው የመጣሽው? አባቴን ልፈልግ ነው። አቶ ኃይሉ ናቸው ወይስ? አይደለም፣ ፈይሰል ጀማል ይባላል። ፈይሰል ጀማል። ስራ ቦታ ላይ ፋሲል እያሉ ነው የሚጠሩት ነበር። እንዴት ነው የተለያያችሁት? የተለያየ ነው ኦሬዲ እኔ አላውቀውም። ከማዘር ጋር ሐዋሳ ነበር ይኖር የነበረ። እሱ ዌይተር ነበር፣ መስተንግዶ ነበር የሚሰራው። እዛ ስራ ቦታ ላይ ነው የተገናኙት። የት ሆቴል? ቦታውን አላውቅም፣ ግን ከ02 አረብ ሰፈር ሐዋሳ እዛ አካባቢ ነበር ይሰራ የነበረው። እና እሷ ነፍሰ ጡር እያለች ለስራ ብሎ ወደ አዲስ አበባ እህቱ ጋር እንደመጣ አልተመለሰም። ከዛ 8 ወር እኔ ነፍሰ ጡር ሆና 8 ወር እያለ ወደ ከሐዋሳ ወደ ሻሸመኔ ቀይረው መተው ነበርና 8 ወር ነፍሰ ጡር እያለች ወደ ሻሸመኔ ተመልሶ ሄዶ ነበር እሱ። ከዛ እሷን አላገኛትም ለመውለድ ወደ እናቷ ጋር ሄዳ ስለነበረ ከዛ በኋላ ስልክ ቁጥር አስቀምጦ ሄደ ጓደኛዋ ጋር፣ የማዘርን ጓደኛ ጋር ስልክ ቁጥር አስቀምጦ ይሄዳል ማለት ነው። ተመልሶ ወደ አዲስ አበባ ይመጣል። በሰዓቱ ከእህቱ ጋር ተጋጭቶ ነበረ። በስራ ምክንያት ከእህቱ ጋር ተጋጭቶ ነበረ። ከዛ 8 ወር ቆጥሮ ነው እሷ እንደነገረችኝ 8 ወር ቆጥሮ ሻሸመኔ ሄዶ አላገኛትም። ከዛ ስልክ ቁጥር ለጓደኛዋ ሰጥቶ ተመለሰ እሱ ወደ አዲስ አበባ። ሻሸመኔ ማዘር ሄዳ ልታገኘው ሙከራ ነበረ። ስትደውልለት ጓደኛውን ያገኘችው። በሰዓቱ ስልክ አልነበረም። በኖርማል ይሄ መንገድ ላይ በሚኖር በሱ ስልክ ነበር የደወለችለትና የሱን ጓደኛ ነበር ቀጥታ ያገኘችው። ሲመለስ ይደውልልሻል ብሏት ነበር። በስልክም ሳይገናኙ ይቀራሉ በሰዓቱ። ከዛ እሷም ወደ እናቷ ጋር ተመለሰች ማለት ነው። ከዛ አልተገናኙ። የእናትሽ ሙሉ ስም ማን ነው? ተዋበች መልካሙ። ፎቶግራፋቸው አለ ያባትሽ? ያባቴም የእህቱም ፎቶ አለኝ። እንደዛ ከሆነ ቀላል ነው። እኔ አድጌ እየፈለግኩ ነው ሆነ በይና እንግዲህ ለአባትሽ መልእክት አስቀምጥላችሁ። እሺ አባቴ እንግዲህ ፈይሰል ጀማል፣ በስራው ቦታው ስሙ ፋሲል ጀማል ነው የሚባለው። እኔ እንግዲህ ያው እህት ወንድሞች ይኖሩኛል ብዬ አስባለሁ። እኔ እንግዲህ አድጌ እየፈለግኩ ነው። ልጅ ትፈልጋለች። አባትሽም ይሄ መልእክት ሲደርሳቸው ይመጣሉ ብለን ተስፋ እናደርጋለን። መረጃው ሙሉ ነው። ፎቶግራፍ አለ፣ የእናትሽ ስም አለ፣ የተወለድሽበት አካባቢ አለ። እሳቸውም እንግዲህ በአጋጣሚ ነው ለስራ መተው የተለያዩት እንጂ በጸብ ወይ በሌላ ነገር አይደለም። ስለዚህ እሳቸውም እየፈለጉሽ ሊሆን ስለሚችል መረጃው ሙሉ ነው። አባትሽ እንግዲህ ካሉበት ሆኖ ይሄ መልእክት ሲደርሳቸው
ከልጃቸው ከቤተሰባቸው ተገናኝተው እንግዲህ ደስታችሁን እንድናይ ያብቃል። መልካም እድል። አመሰግናለሁ።